የባዩሽ ጠበቃና እንዲሁም ደግሞ ጋሽ መስፍን እንዲሁም ደግሞ ሜላት ዛሬ እስር ቤት ያው አንድ ላይ ምንም በቀጠሮ ሳይሆን ቀን ሲያገጣጥማችሁ እንደዚህ ተገጣጠማላችሁ። የሚገርመው የባዩሽ ጠበቃ የሆነው ሰውዬ ወይም ደግሞ ባዩሽ ለማስፈታት የሚሞክረው ጋሽ ማን ነበረ? ጋሽ ሰውዬ ማለት ነው። ጋሽ ሰውዬ የመስፍን የድሮ የቅርብ ጓደኛ መሆኑን ታውቋል ማለት ነው። ስለዚህ አሁን ሜላትና መስፍን የሚያጠቁ እንግዲህ በዙሪያቸው የነበሩ ሰዎች ናቸው ማለት ነው። ባዩሽም እንደምታውቁት ከድሮ ጀምራ የሜላት ጓደኛ ነበረች። ያው መንስኤውም ደግሞ ሰምታችኋል፣ ተናግረዋል። ምንም መድገም አያስፈልግም፣ ለምን ይሄን ያክል ክፋት እንደምትውል ማለት ነው። ሌላ ደግሞ ይህን አሁን ማነው ባዩሽ ለማስፈታት የሚሞክረው ሰውዬ፣ እሱም ደግሞ የጋሽ መስፍን የቅርብ ጓደኛ የሆነው ነው። እሱም ደግሞ ልክ እንደ ባዩሽ ሜላት በለጠችኝ፣ ፍቅረኛ ወሰደችብኝ፣ ውዴ ወሰደችብኝ፣ ውድ ንብረት ወሰደችብኝ፣ እኔ ደግሞ መኪና ምናምን ልል ነበረ። ለካሱም ውድ ንብረት ነው ስትለነበረችው እሱም ደግሞ በጓደኛው ማደግና ጓደኛው ትልቅ ደረጃ መድረሱን ይሄን ምቀኝነት ይዞት አሳስቦት እንግዲህ በሴቷ በኩል ባዩሽ ተነስታለች፣ በወንዱ በኩል ደግሞ ይኸው ይህ ሰው የተነስቶ አንድ ላይ ሲያጠቁ ነበሩ። በዙሪያ የነበሩ ሰዎች እነዚህ ሌሎቹም እንዳሉ ደግሞ ተደርሶበታል። እንግዲህ ሰሞኑ መስፍን ያለው ያው ልክ ነበረ። እውነት ለመናገር ብቻዋ አትሆንም፣ በእሷ ዙሪያ ብዙ ሰዎች አሉ። አሁን እሷ ስትያዝ ሌሎቹን ይደበቃሉ፣ ምክንያቱም እንዳያዙ ስለሚፈሩ። እሷ ብዙ ግብረ አበሮች አሉ ብሎታል። ይህ ነገር ደግሞ የሀናን አባትም ያው ጋሽ ኖላዊ እሱም ተሰማምቶ አዎ ልክ ነህ፣ አንድ ሰው እንደዚህ አያደርግም ሲል ነበረ። እንግዲህ ሲደረስበት እውነት ነው። እሷ ፊት ለፊት ስታይ እንጂ በዙሪያ ብዙ ሰዎች እንዳሉ ብዙ ግብረ አበሮችን ይኸው ከጠበቋ ተነስቶ ተደርሶበታል። አዎ ሁሌም እንደዚህ ፊት ለፊት የሚወጡ ሰዎች ብቻቸው አይደሉም፣ ከጀርባቸው ብዙ ሰዎች። አሁን ሌባ ስታዩ ማለት ነው፣ ሌባ ይሄ ፊት ለፊት ነጥቆ ወይም የሆነ ነገር አንስቶ የሚሮጠው ሳይሆን ብቻው አይደለም፣ እሱም በዙሪያው ብዙ ሰዎች አሉ። እሱ ሲያዝ ነው የሚችል ከሆነ እነዛን ግብረ አበሮቹን የሚያቀርበው ማለት ነው። ካልሆነ ደግሞ ያው ማቅረቡን አይቀርም፣ ምክንያቱም ብቻው አይደለም። ስለዚህ አሁን ከዚህ በኋላ ምን ማወቅ አለባቸው ማለት ነው፣ እንደዚህ የሚያጠቁ ሰዎችን ብቻቸው እንዳልሆኑ። እሱ ሲያዝ በየአቅጣጫው የሚመጣው ወይም ደግሞ አንዳንዱ ገደል ገብተው እዛውም የሚሞቱ አሉ። አንዳንድ ደግሞ ተያዙ የተባሉ ደግሞ ተይዘውም ራሳቸው ሲያድኑ የሚታዩ ናቸው። ስለዚህ በእንደዚህ አይነት ግርግር ሰዓት ራሳቸው ብቻ እንዳልሆኑ ብዙ ሰው ከአጠገባቸው እንደሆኑ እንደነሱ አይነት ሰዎችን ያው ብዙ ቦታ ይታወቃል። ግን ዋና ተጠቂዎች ደግሞ ፊት ለፊቱ ግን እኔ ብዙ የሆነ እነሱ ደግሞ ፊት ለፊት የሚወጡበት ጉዳይ ምንድን ነው? ብዙ ተከፋይ ናቸው ማለት ነው በሚያደርጉት ነገር። ለምሳሌ ባዩሽ በዚህ ነገር ተሳክቶላት የሜላትን ንብረት የምትወስድ ከሆነ ቤቱም ቢሆን ትልቁ ድርሻ ምናልባት አንድ ሶስተኛ ወይ የእሷ ይሆናል፣ አንደኛው እሷ ይሆናል፣ ሌላው ይካፈላሉ። ሌሎቹ ወይ ከአንድ አራተኛ የሚደርሳቸው ይሆናል ማለት ነው። የዛ ነው ፊት ለፊት የሚጋፈጡት እንጂ የሆነ ነገር እንደሚደርስባቸው ሳያውቁ ቀርቶ አይደለም። ዋናው ዓላማ ምንድን ነው? የዚህን ድራማ ወይም ደግሞ ኖላዊ ያው ስደውላቸው ዛሬ አናነሱ ዋና እንትኑ ያው የሚያጠቃ ብዙ ጊዜ በአባባል እኔ ብዙ አባባሎች በቃ እውነተኛ አባባል አሉ እና አንዳንድ ደግሞ የማይመስለውን አባት ከልጅ ቀድማል፣ ልጅ ከአባት ይቀድማል። እንደዚያ ብለው ይሄ ነገር አልሰማማም። እንዴት ነው ልጅ ከአባት ይቀድማል? ይሄ አልሰማም። ግን አንዳንድ አባባሎች አሉ ብዙ መጥፎ የሚያጠቋቸው ሰዎች ምቀኝታቸው ያው በዙሪያችሁ ያሉ ሰዎች ናቸው። ይህ ነገር በጣም ወድጄዋለሁ። በተለይ ደግሞ በእንደዚህ አይነቱ ሰዎችን ሲታይ እውነት ነው የሩቅ ሰው መጥቶ አያጠቃችሁ። ምክንያቱም የሩቅ የማያውቃችሁ ሰው ምንነታችሁ፣ የት እንደምትውሉ፣ ምን እንዳላችሁ እንዴት ነው የሚያውቀው? እንዴ አንድ ሰው ከአሜሪካ መጥቶ ወይም ደግሞ ከአውሮፓ ኢትዮጵያ ገብቶ ወይም ከሆነ አረብ ሀገር ብቻ የትኛውም ሀገር ገብቶ የእናንተ ማንነት አያውቅም። ምናልባት ሀገር ኢትዮጵያ ገብተዋል። አዎ የቱ አካባቢ እንደዚህ ደግሞ ትልቅ ሰዎች ሲገቡ ያው ዋናውና የሚታይ ነገር ነው የሚታያቸው፣ የሚያሳያቸው፣ የሚያስጎበኛቸው ማለት ነው። ስለዚህ ምላችሁ ፈልጌ ነው ከሩቅ መጣ ሳይሆን እንደዚህ ከአካባቢያችሁ ልክ አሁን እንደ ባዩሽና ሜላት መጀመሪያ ያሳለፉት አንድ ላይ ናቸው፣ ጓደኛ ነበሩ። ውስጥ ምስጢሯን ስለምታውቅ ነው። ግን አንዳንድ ደግሞ ተንከሲስ እንደዚህ ያደርጉ እንዴት አስችሏቸው እንደዚህ ተንኮል እንደሚያስቡ ነው። እሺ በምንም ይሁን በምንም መስፍን ወስዳበታለች። ከዛ በኋላ ብዙ መቀኝነት ይዟታል። ግን ማስመሰል ደግሞ ሲችሉ ማለት ነው በሁሉም ነው። ለምን እንደሆነ ባላቅም ማስመሰል ይችላሉ፣ ማድቃት ይችላሉ። የግድ ደግሞ የእናንተ ሊያጠቃችሁ ሲፈልግ ከእናንተ ጋር መሆን አለባችሁ ማለት ነው። እና
ይህ የሆነ አባባል ባለፈው ሀቢባ ተናግራ ነበር። አንዳንድ ሰዎችን ጓደኛ መስላችሁ ከእናንተ እንትን ይልና ብዙ አሳልፍና ከዛ ከእናንተ እንትን ሲርቅ ይወጋችኋል። ይህን አባባሏ ታስታውሳላችሁ? በጩቤ የሚወጋችሁ ያን ሰው ነው። አጋጣሚ ደግሞ ነቅቶባችሁ ወይም ደግሞ ሳይወጋችሁ ቀርቶ አለች ጩቤ ወይም ደግሞ ቢላው ተጣሞ እናንተን ሳይገጥም ቀርቶ ተጣሞበት ያስበው ነገር ሳያስተካክል ቢሄድ መልሶ ስለሚወጋችሁ እና አሁንም እናንተ ጋር ነው የሚጠጋው አለች። ምክንያቱም ከእናንተ ጓደኛ መሆን አለበት፣ ከእናንተን መሆን አለበት። ያ የሚያደርጋችሁ ሰዎች አለች መጀመሪያ ከእናንተ የነበሩ ሰዎች፣ የእናንተ ሲያሽቃብጥ የነበረ ሰው፣ እህቴ ወንድሜ እያለ ከእናንተ ጎን የሆነ የነበረ ሰው ነው በክፋትም የሚመጣው። ስለዚህ ይህን አባባሏ በሆነ ትክክል። አሁን ባየሹና ማነች ሜላት ሲታዩ የሆነ ሰው ሊያጠቃችሁ መጠ ከዛ እንትኑ ሳይሳካለት ሲቀር አይርቅም። ስለዚህ ከኔ ጋር ነበራችሁ ሰዎች ከኔ ጋር እኔ ቤት ስትውሉ የነበራችሁ ሰዎች አለች እኔ ስታሽቃብጡ ሌላ ጋር ሄዳችሁ ስትሰድቡኝ ወይም ደግሞ እኔን ማጥቃት ስትፈለጉ አድቁኝ፣ ግን እኔ አንዴ ከደረስ ኋላስ እታረቃችኋለሁኝ። እርቅ ወደር ግን እንደ መጀመሪያ ግን ውስጤን አላስገባችሁ። ምክንያቱም ልታጠቁኝ ነው። መጀመሪያ አልወጋችሁኝም። ያን ነገር ስታችኋል። ያን ለመሳድ ወይም እንትን ውስጥ ከምታስካክሉ ድረስ ከኔ ጋር መሆን አለባችሁ። ያ ደግሞ አልፈቅድም አለች። ሰላም ሁኑ፣ ሰላም ሁኑ በእናንተ ባላችሁበት ሰላማችሁ መኛለው፣ ግን መልሼ ወደ ህይወቴ አላስገባችሁም ብላለች። ስለዚህ አሁን ባዩሽና ሜላት ብታዩ ብዙ ጊዜ ይጣላሉ ነው ማለት ነው። እንደው የሆነ እንትን ስስጎና ላት ይመስለኛል ሜላት ማለት ነው። መልሳ ይቅርታ ጠይቃ ምናምን የምታስመጣት እሷ ነች። ፈሪነት ይሁን ደግነት ይሁንም ባላቅም ማለት ነው። ያን አኮርፋ እንደጠፋች ብትጠፋ እንትና ባዩሽ የናክላት ጎዳትም ነበረ የሜላት ማለት ነው። ስለዚህ ምልሳ የምትጎዳት እንደገና አባብላ ታርቃ ነው የምታመጣት። ከዛ ደግሞ መልሳ የምር በዛ ሰዓት ብትጠፋ የሆነም ትጠፋ ነበር አጠፋ ነበር። የሆነ ሰዓት እንዴ ነው አሁን አትፈልግኝም በቃ እንዲህ ምን ብላ ተቀርባት ነበር። ስለዚህ አንድ ሰው እንትካላችሁ መልሶ ከመጣ ሊያጠቃችሁ ነው። አዎ ከዛ መልሳችሁ ወደ ህይወታችሁ አታስገቡት እንዴ። ምንም የማታውቁት ሰው እኮ ያው ምንም አያደርጋችሁም። ሰላም ነው የሚያውቃችሁ ሰው ነው። አሁን የመስፍንና የማነች የሜላት ጉዳይ እንደዛ ነው የሆነ ማለት ሁለቱም በቅርብ ሰው ነው እንትን የሚሉት። እሱ ለማድረግ የእሷ ትብብር ይፈልጋል፣ እሷም ደግሞ እሷን ለማድረግ የስተሰብ ሁለቱም ደግሞ በእነዛ ሰዎች የቀኑ ወይም ደግሞ ከሚያጠፋቸው ሰዎች አንዱ ናቸው ማለት ነው። ስለዚህ ሁሌም የሚጠቀል ለካ በእንደዚህ አይነት ነው። አዎ ብዙ ጊዜ አንድ ሰው በጨለማ መታ ምንም ሳያየው ወጋው፣ ማን እንደወጋው አይታወቅም። ግን ሰፈሩ ነው ማንም የለበትም አካባቢው የሩቅ ሰው አይመጣ ምናምን ይበል። እንደዚ አይነት ነገር ሰምታችሁ ታውቃላችሁ? ወድቆ ተገኘ እንትኑ ማጅራቱ ተመታ የተሰፈረው አካባቢው ታዲያ ማን ይመስላችኋል? እዛ ከሱ ጋር ያሳለፈ ያበላው ነው እንጂ ማንም ዱርዬ ምናምን መጣ። ግን እንዴት እንደሚጨከንነት ነው እኔ ግራ የሚገባኝ። እንዴ ነው አንድ ላይ ያሳልፋችሁ አንድ ላይ ብላችሁ መለሳችሁን እሱን እንትን ለማለት ያን የመጀመሪያውን አይዛችሁም ወይ? እና ይህን ጭካኔ ከየት ነው የመጣው? ነገር ትንሽ ግራ ስላጋባኝ ኤንዌይስ ከባዩሽና ከማነች ከሜላትም ተማሩ። ሌላው ደግሞ ከመስፍንና ከዚያውን ማነው ባዩሽን ለማውጣት እንግዲህ ያው ከሚታገለው ሰውዬ ከእሱም ተማሩ ማለት ነው። ያው በወንድ በኩል እሱን አስቅዶናል፣ ከሴት በኩል ደግሞ እሷን አጥቅታለች። ሁለቱም ደግሞ የማጥቀት ተነሱ። ስለዚህ ሁለቱም ደግሞ ምን ማድረግ አለባቸው? አንድ ላይ መሆን አለባቸው። አንድ ላይ ከሆኑ ደግሞ ሊያጠቁ ሲሉ አንድ ላይ ይሆናሉ ማለት ነው። መጀመሪያ ቢሳካላቸውም እኮ የሆነ ነገር እርግብን በስሟ ተደርጎ ነገር የሚካፈሉ እነርሷቸው። እውነት ለመናገር የእርግቦች ትንሽዬ ነገር ይሰጣት ነበረ፣ ግን እሷ ግን ተልካ ነው። ዋና ተልኳ እሷ ስለሆነ የተጠቀሙባትም ደግሞ እሷን ስለሆነ ማለት ነው። መጠቀም ደግሞ የግድ የሆነ ነገር ስታስካክሉ ወይም ደግሞ የሆነ ነገር እንደዚህ ገስግቡ ሰው ያስፈልጋቸው የምትጠቀሙበት ሰው ማለት ነው። በሰራተኝነትም ይሁን በጓደኝነትም ይሁን በሆነ በኩል ያን ሰው ሊያጠቃችሁ ሲፈልግ ሌላ ሰው ደግሞ ያው ያጠገባችሁ ያስቀምጥላቸዋል ማለት ነው። የእሱ ሰላይ የሚሆን የሚሰልላቸው ኢንፎርሜሽን የሚሰጣቸው በነሱ ያመለጠውን እንዲገፋፋላቸው። ስለዚህ ሰላይ መቅጠር አለባቸው። ያ ደግሞ ማነች ባዩሽ በትክክል አድርገዋለች። የዛን ደግሞ ማነች እርግብን አቅርባለች ማለት ነው። ያን ደግሞ በተሳካ ሁኔታ ሆኖ ነበረ፣ ግን በ11ኛው ሰዓት እንግዲህ ተበላሸ እንጂ ማለት ነው።
እንግዲህ አይሳካላችሁም። ሀቅ ከሌላችሁ የጊዜው ነው እንጂ እንደው ወይም ተማሩ። በጣም ያስተምራል። ትልቅ ትምህርት ነው። ተማሩበት። ዘው ብላችሁ የሰውን ነገር በቀናት ምቀኝነት ለማጥፋት ወይም እናንተን ለማድረግ ለመውረስ ምናምን የምትፈልጉ ከሆነ ያው የጊዜው ነው ሊመስላችሁም ትንሽ እንትን ሲል መንገዱ ሲሄድ የተሳካላችሁ ይመስላችኋል፣ ግን አይሳካም፣ ይበላሻል። ይህ ነው። በከንቱ አትድከሙ፣ መጨረሻችሁም አያምርም የተባለው ለዚህ ነው። የእናንተ ያልሆነ ነገር መቼም የእናንተ አይሆንም፣ ወይ በቃ ሊያጠፋችሁ ነው የሚመጣው። እውነቴ ነው ብላችሁ ያልደከማችሁበት ያለፈባችሁበት በጉልበታችሁ በሆነ እንትን በቃ ወይ ስልጣን አላችሁ ወይ ጉልበት አላችሁ ወይ ብር አላችሁ ወይ ኃይል አላችሁ የሆነ ነገር ያን ሰው ደካማ ስለሆነ ብቻ በዛን አምካይታችሁ ራሳችሁ ያደርጋችሁ የጊዜያዊ ደስታ ነው እንጂ በቃ ሊያጠፋችሁ ራሳችሁ ጉልበታችሁን ከምናችሁ እንደው አድፍቷችሁ ነው የሚሄደው። ሌላ ጨማምሮ ነው ይዛችሁ የሚሄደውና እነዚህ ተንኮል የምታስቡ ሰዎች ያው ይቀርባችሁ ለማለት ያህል ነው። በተረፈ እናመሰግናለን። ዛሬም ደውያለሁ አይመጡም። እንግዲህ ነገ ከመጡ እንጠብቃለን። ካልመጡ ደግሞ ያው ቢሮአቸው ድረስ መሄዳችን አይቀርም ማለት ነው። ሰላማችሁ ይብዛ። ዛሬው ይህን ይመስላል። ቪዲዮ ላይክ ሼር እያደረጋችሁ እስከ መጨረሻው ይሁን። ባይ ባይ።